FM ID's 97.1. ሰላም በያላችሁበት እንደምንውላችኋል የተከበራችሁ አድማጮቻችን ኤፍኤም አዲስ 97.1ን እያደመጣችሁ ትገኛላችሁ። ቲፎዞ ተጀመረ። ከአንድ ወር በኋላ ነው ቲፎዞ ሲመለስ። በአፍሪካ ዋንጫ ምክንያት የቲፎዞ ፕሮግራማችን የምትወዱት የደጋፊዎች ሰዓት ወደ እናንተ መድረስ አልቻለም ነበረ። አሁን ከአንድ ወር በኋላ ተመልሰናል። እንኳን በሰላም ተገናኘን። በርከት ያሉ ደጋፊዎች ዛሬ በተለየ ጉዳይ ተገናኝተናል። ዛሬ የሁለት ክለብ ደጋፊዎችን ብቻ አይደለም በርከት ያሉ ክለብ ተወካዮችን ይዘን መተን ከናንተ ጋር ቆይታ እናደርጋለን። በጣም አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ለመሰባሰባችን ምክንያት የሆነን ደግሞ የኢትዮጵያ ፕሪሚየር ሊግ የመጀመሪያ አጋማሽ ውድድር ሊጠናቀቅ ጥቂት ጊዜያት ብቻ ይቀሩታል። በሰሞነኛ የፕሪሚየር ሊግ ጨዋታዎች ደግሞ በርከት ያሉ የዳኝነት ጉዳዮች ትልቅ መነጋገሪያ ሆነው ነበረ። እነዚህ የዳኝነት ውሳኔዎች በደጋፊዎች ዘንድ እንዴት አይነት ስሜት እየፈጠሩ ነው የሚለውን እየተወያየን ቆይታ እናደርጋለን። እናንተም በኤፍኤም አዲስ 97.1 የቀጥታ ስርጭት እንደዚሁም በፌስቡክ ገጻችን በቴሌቪዥን አማራጭ ደግሞ በሳተላይት በየቤታችሁ ሆናችሁ ልታገኙን ትችላላችሁ። አብራችሁን ስለምትሆኑ እጅግ እናመሰግናለን። በፌስቡክ ገጻችን ላይ ሐሳባችሁን አስተያየታችሁን አጋሩን። የምትጠይቁት ጥያቄ ካለ እኛም ወደ እናንተ መልሰን እናደርሳለን። በርከት ያሉ ደጋፊዎች ናቸው። ከነሱ ጋር የሚኖረን ቆይታ ተጀምሯል። እንኳን ደህና መጣችሁ። ኬቤክ ዱላ በስቱዲዮ ቴክኒኩ አብሮን ቆይታ ያደርጋል። ሁሴን ግዛው ፕሮግራሙን እየመራው አብረን እንቆያለን። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ቲፎዞ ተጀምሯል። ዋው የሚያምር ስማርት ስልክ ይዘሻል። ኦ ወደሽዋል? ምን ነው አሁን ገንዘብ በኖረኝ ለምን ያንቺ አይነት ስልክ መያዝ አማረኝ። እርግጥ ስራና ህይወትን ለማቅለል ስማርት ስልክ ያስፈልጋል። አቅም ካጠረስ ምን ይደረጋል? አልሰማሽም እንዴ? ምን ይሁን? በተራዘመ ክፍያ መግዛት የሚቻል መሆኑን ኔትወርክ እስከ ደጃፎ ስማርት ስልክ በመዳፎ ኢትዮ ቴሌኮም ከስንቄ ባንክና ከአዋሽ ባንክ ጋር በመተባበር በረጅም ክፍያ ስማርት ስልኮችን አቀርቦላቸዋል። በዚህ አጋጣሚ ፈጥነሽ ተጠቀሚ። ማን ወደ ኋላ ይላል? ስለ ስልኮቹ መረጃ ማግኘት ይቻላል? ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ ITL A50፣ ITL A06s በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው ይመዘገባሉ። ከዚያም ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው በቅድሚያ ክፍያውን በመፈጸም ቀሪውን በ6 ወይም በ12 ወራት ቀስ ብለው በወር ከ959 ብር ጀምሮ እየተጠቀሙ ይከፍላሉ። ወሰንሽ? አይኔን ሳላሽ። አቅምን እናገናዝባለን፣ ምኞት እናቀርባለን። በየዕለቱ የምናርፍባቸው ውሳኔዎች አሉ። ቀላል የሚመስሉ ክፍያን የማይጠይቁ ነገር ግን ነጋችንን የሚወስኑ ምርጫዎች። ያለማቋረጥ ትጋትን መምረጥ፣ በምንም ሁኔታ ውስጥ ታማኝነትን መምረጥ፣ ነገን በማያውቁበት ሁኔታ ውስጥ እንኳን ተስፋን መምረጥ። መቀጠልን ስለወሰኑ ውጤታማ፣ ለሌላ ማሰብን ስለመረጡ ደስተኛ፣ መለወጥን ስለመረጡ እዚህ ደርሰዋል። ሁሉም ምርጫ ትርጉም አለው። የኢትዮጵያ ብሔራዊ ምርጫ ቦርድ 97.1 Tifozo pod. This is the Tifozo pod. ተመልሰን ተገናኝተናል። የተከበራችሁ አድማጮቻችን የደጋፊዎች ድምጽ የሆነው ቲፎዞ በዚህ ሰዓት በርከት ካሉ ክለብ ተወካዮች ጋር ቆይታ ያደርጋል። የፕሪሚየር ሊጉን የውድድር ዓመቱን ጉዞ እንደዚሁም የዳኝነቱን ጉዳይ እየተመለከትን ቆይታ እናደርጋለን። እኔ ላስተዋውቃችሁ ሰዓት ስለማይኖረን ደነቀው በሪሁን የፕሪሚየር ሊጉ ደጋፊዎች ጥምረት ሰብሳቢ በቀኝ የመጀመሪያ አስተላለፍ ውስጥ እየተመለከተነው እንገኛለን።
በግራ መስመር ለዓለም ዋሲሁን ከቅዱስ ጊዮርጊስ እንደዚሁም ሚራሽ ሸምሱ ኢትዮጵያ ቡና ሚራ ኢትዮ ፉትቦል የኢትዮጵያ ብሔራዊ ቡድንን መለያ ለብሶ ከጎናችን ከቅርብ ከከተማ ተቀናቃኙ አደራ ያው ቡጢ መሰናዘር የለም ቶማስ ገብረ ጻድቅ ከመቀሌ ሰባ እንደርታ የመቀሌ ሰባ እንደርታን መለያ ለብሶ ተገኝቷል። ታምራት ከድር ኪያ የሃይቆቹን መለያ ለብሶ ጥርሰ በላዛው ኪያ ደረሳል። እጅግ እናመሰግናለን ሁላችሁም ስለመጣችሁ። ደኔ ካንተ ልጀምር እስኪ። ያው ይሄንን ፕሮግራም ለማዘጋጀት ያሰብነው የሰሞነኛ ጉዳይ ነው። የፕሪሚየር ሊግ ደጋፊዎች ጥምረት ጉዳይም ነበረ። እያንዳንዱን ተቋም፣ እያንዳንዱን ግለሰብ፣ እያንዳንዱን የስፖርት ቤተሰብ አሳሳቢ የሆነ ጉዳይ ነበር። በተለይ ከዳኝነት ጋር የተገናኘውን እንደው የዳኝነት ሂደቱን እንዴት ተመለከትከው? በተለይ የውድድር አመቱ አሁን ከተጀመረ ጀምሮ። አመሰግናለሁ። በመጀመሪያ ደረጃ 97.1 የደጋፊዎች ድምጽ መሰማት አለበት ብሎ ይህን ፕሮግራም ሳይሰለች ያው አንዳንዶቹ ጀምሮ ያቋረጡት አሉ። ኤፍኤም ግን ያው ለረጅም ጊዜ ይህን ፕሮግራም ስለሚያካሄድ የደጋፊዎች ድምጽ ስለሆነ በጣም እናመሰግናለን የድሉን ስለተሰጠን። ያው የተለመደ ነገር ነው። ያው በኢትዮጵያ ፕሪሚየር ሊግ የእግር ኳስ ስህተቶች ይኖራሉ። ሰው ይሳሳታል። ዘንድሮ ትንሽ ለምን እንደበዛ አላቅም። እኔ እንደ ደጋፊነቴ ይሄ ነገር አሳሳቢ ይሆናል። አንዳንድ ጊዜ እኛ ተሳሳትን ብለን ዳኞቹ ተሳሳቱ ብለን የምናስበው ነገር ሜይቢ ከህግና ከመመሪያ አንጻር በየጊዜው ህጉ ስለሚሻሻል እሱን ጉዳይ ስልጠና እንዲሰጠን ከዳኞች ኮሚቴ ምክትል ሰብሳቢ ወይ ሰብሳቢ ከዳኛ ሊዲያ ጋር ከሆነ ወቅት እንትን ነበረን ሚቲንግ ነበረን እና እኔ አሁን ኢፌክቶቹ ያው ብዙ ስተቶቹ በዝተዋል። በተለይ አሁን ደግሞ በጣም እየበዙ ነው የመጡት እና የገባኝ ነገር ምንድነው? አንደኛ እነሱንም ቀረብ ብሎ አንደርስታንድ ማድረግ ጥሩ ነው ብዬ አስባለሁ። ዳኞቹ ያው ድሮ ያው ቪዲዮም ቀረጻ ምንም ስላልነበረ ያው ብዙ ስተታቸው አይታወቅም። አሁን ግን ቀረጻው ሲመጣ የነሱ ስተት ጎልቶ መታይ ጀመረ እና የነገሩኝ ነገር እኔ ያው ከነሱ ጋር ባወራሁት የዳኞች ኮሚቴ ሰብሳቢም ከሳቸው ጋርም ሳወራ በዚህ ጉዳይ ምንድነው ያሉት? ይሄ በተለይ ቀረጻው ቪዲዮ እኛን ሰፖርት አላደረገ የባሰ አጋለጠን ወይ አልተጠቀምንበትም። ያው ለተመልካች ለምን አክሰሰብል መሆኑ ፉትቦሉ ጥሩ ነው እያለ ግን ዳኞችን ግን ያው ስተታቸው ጎልቶ እንዲወጣ ነው ያደረገው። ከዚህ በፊት ለፌዴሬሽንም ለሊግ ካምፓኒው ኦልሬዲ ከዚህ ከዘመናዊ ዳኝነት እንደምታየው አውሮፓ ምንም መድረክም የተለያየ ቫር ይጠቀማሉ። በተለያየ ነገሮች አሉ። ያን መጠቀም አልቻልንም። የተለያየ ጊዜ ብዙ ጊዜ ኦፖርቹኒቲዎች ከካፍም ከፊፋም ከምንም የተለያየ ነገሮች አምጥተው ለመጠቀም ፈልገው ነበር። ግን ይሄን ሳፖርት የሚያደርግ ከፌዴሬሽንም ከሊግ ካምፓኒም እንትን አልተደረገንም። ስለዚህ እኛ ላይ ነው የወጣው። ምክንያቱም ቪዲዮ ወጣ፣ ሰው ከዛ በኋላ እግር ኳስ እድገት አድጓል፣ ደጋፊው አክሰሰብል ነው በሞባይሉ በምን ያህል። ስለዚህ ይሄ መሳሳታችን እንትን ሆኖ ማለት ኤክስፖዝድ ሆነ ከድሮ ሚዲያ ላይ ስለወጣ ነው የሚል ነው። አንዳንድ ጊዜ የምትቀበለው ነገር አለ። የብቃት ማነስም ግን አለ። ያውን የህግም ችግር አለ። ለምሳሌ የምኞት ደበበን ቀይ ካርድ ብታይ ኦሬዲ ሁላችንም እንዳሰብነው ያው ሚዲያውም እንዳወራው ትክክለኛ እንዳልሆነ ነበር። ግን ህጉ የኢትዮጵያ ህግ ተለይቶ ሶስተኛ ወገን አይቶ የሚሰርዝበት መንገድ የለም ሲባል በጣም ነው የደነገጥኩት። እኛ ከሌላ ሀገር የተለየን አይደለንም። ለምሳሌ እንግሊዝ ፕሪሚየር ሊግ ላይ አንድ ሰው ዳኝነት ቢሳሳት እንትኖች ቅሬታ የምታቀርብበትና የሚነሳበት ቶታሊ ኢቭን እሱ ብቻ አይደለም ዳኛው ቀይ ሳያሳይ ቢቀርና አደገኛ ፋውል ቢሆን የሚቀጣበት ሜካኒዝሞች አሉ ሌሎች ሀገሮች። ግን እኛ ሀገር ግን አቢዩዝ ይደረጋል ብለን አሉ ኮሚቴዎች ውስጥ ጠየቁ ህጉን አስወጥተናል የሚልና ብዙ ከዓለም አቀፍ እግር ኳስ ጋር በጣም ያራራቀን ነገር አለ ብዬ አስባለሁና በደም ሲሪየስሊ ካልተሰራ ደጋፊ ላይ ኢምፓክት ያመጣል። የመጀመሪያው ችግሩ ስፖርታዊ ጨዋነት ላይ ያመጣል። የመጀመሪያው ስፖርታዊ ጨዋነት በዳኞች ምክንያት በቃ ደጋፊ ከደጋፊ ጫና እየተፈጠረ ነው፣ ዳኞች ሊበድሉ ነው የሚል መንፈስ ሁሉ ይዞ ይመጣል። ሁለተኛ እግር ኳሳችን ላይ ችግር ይዞ እየመጣ ነውና ይሄ ነገር እኔ መስተካከል አለበት። ግን የሚስተካከለው ዳኞች ላይ ብቻ አይደለም። እኔ አሁን ፎከስ ማድረግ የፈለግነው አንደኛ እነዚህ ዳኞችን ስልጠና እንዲሰጡ አሁንኛ ወደ መፍትሄው መምጣት ይኖርብናልና ይሄ ነገር መስተካከል አለበት። እኔ በተለይ ግን አሁን እንግዲህ የበዛበት ምክንያት ግን እኔ ራሴ ግራ እየገባኝ ነው። ኤቭሪ ጨዋታ ላይ ስተት አለ።
ግልጽ የሆነ ስህተት ውልዋሎ ላይ የገባው እንትን ኦፍሳይድ ጎል ቅዱስ ጊዮርጊስ ላይ አይታል፣ ፋሲል ላይ አይታል። እኛ ራሳችን በእጃችን አግብተናል ባለፈው አይደል ማራዶና አይደለም ግን አይደለም በእጃችን አግብተናል። ምንድነው የምኞትን ብቻ ቀይ ካርድ እግር ኳስ ቅዱስ ጊዮርጊስ ያችን ወሳኝ ጎል አግብቷት ሲሻርበት እንግዲህ ደጋፊ ላይ ምን ያክል እንደሚሰብር ብዙ ዋጋ ከፍለን ነው ኳስ እያየን ያለን አሁን ባለበት ሁኔታና እንደዛ ስትነጠቅ በጣም ከባድ ነገር ነው። አሁን እኛ ምኞት ሲወጣብን እንደምንም ነው ያን ቡድን አጀግነን ለማስቀጠል ያሰነውና ትልቅ ጉዳት ነውና ይሄን ለማለት ነው። እሺ ለዓለም ወደ አንተ ልምጣ እስኪ። ምናልባት ከዚህ ከዳኝነት ጋር በተገናኘ በቅዱስ ጊዮርጊስ ደጋፊዎችም ሆነ በሌሎች የፕሪሚየር ሊግ ደጋፊዎች ዘንዳ እየተነሳ ያለው ስሜት ምንድን ነው? ቅድም ደነቀው ጥሩ ነጥብ አንስተሃል። ለዚህ ፕሮግራም ስዘጋጅ አንድ ጥናት እየተመለከትኩ ነበር። ጋና ላይ የተደረገ ጥናት ነው። ዳኞች የበለጠ በራስ መተማመናቸውን እንዲያጡ ምክንያት ይሆናል የሚል ፋይንዲንግ ነበራቸው። ለሶሻል ሚዲያ ይጋለጣሉ። ሶሻል ሚዲያው እየተቀባበለ እነሱ ላይ ብዙ ነገር ያወራባቸዋል። ስለዚህ የበለጠ ኤክስፖዝ ይሆናሉ የሚለው ተመሳይ ነው። ለአንተም የነገሩ ተመሳይ የሆነ ነገር ነው የሚሆነው ዳኞችን የሚያጋጥማቸው ስለሆነ። ምናልባት ደጋፊዎች ውስጥ ያለው ስሜት ምንድን ነው እየተፈጠረ ያለው? ያው እንግዲህ እግር ኳስና ዳኝነት ያው ሁለቱም አብሮ ነው ያሉት። እንግዲህ ሁለቱም መንገድ ጥሩ ጎንም አለ ስህተትም አለ። እኔ ያው እንደ ቅዱስ ጊዮርጊስ ስፖርት ማህበር የዳኝነትን ነገር የምናየው ሰከንደሪ ነው። ሁሉ ጊዜ የምናየው የመጀመሪያ ነገር ቡድናችንን ሜዳ ላይ እንዴት ነው ብለን ነው የምናየው። ቡድናችንን ገምገመን ከዛ በኋላ ያሉትን ኤክስትራል ፋክተሮች ነው ቀጣይ የምንገመገበው። አሁን ግን ምንድነው ያው ቅዱስ ጊዮርጊስ በዘመናት መሀል ሻምፒዮን የሆነ ቡድን ነው። ለኛ አንድ እንደ ሞቷችን መጀመሪያው ነገር ማንኛውንም ዳኛውንም ኤክስተርናል ፓወርም ካለ ዌዘሩንም ሁሉንም ማሸነፈን ሻምፒዮን መሆን ነው። በዚህ ረጅም ዓመታት ውስጥም ያለፍንበት ትሬንድ ነውና የዳኝነትን ጉዳይ የምናየው እንደ ሰከንድ ነው። አሁን ግን በኢትዮጵያ እግር ኳስ ውስጥ የዳኝነት ስህተት በጣም ከስህተት ከማለት ትሬንድ ሆኗል ወደሚባልበት ደረጃ ደርሷል። አሁን ኦብቪየስ የሆኑ ዳኝነትንም አንዳንዴ እንድትጠራጠር የሚያደርጉ ነገሮች አሉ፣ ፍትሃዊነቱን ማለት ነው። እና የኢትዮጵያ እግር ኳስ ዳኞች አቅማቸው የቱን ያክል ድረስ ነው ብለህ በጣም ግልጽ የሆኑ ስህተቶች በጣም ማለት እኔ የዳኝነት ካራክተሩን ወይም ደግሞ እንትኑን ላላቆ እችላለሁ እንደ ደጋፊ፣ ግን ከሁለት ቢያንስ እስከ 10 ሜትር ውስጥ ርቀት ውስጥ አንድ ዳኛ ተገኝቶ እንቅስቃሴው መካተል አለበት የሚል ህግ እንዳለ አውቃለሁ። እና ዳኞቻችን 2 ሜትር ርቀት በማይሞላ ደረጃ ውስጥ የሚታይ ነገርን ሲሸሩ አላስፈላጊ ውሳኔ ሲሰጡ እንደገና ፊዚካሊ አፒራንሳቸውን ራሱ ስታየው ያን ውድድር ለመብራት ብቁ ናቸው ወይ ብለን እንድትገመገም የሚያደርጉ ነገሮች አሉ። ኢንተንሲቲ የተሞላበትን ጨዋታ አካላዊ ብቁነት ማለት ነው። እውነት ነውና ስታያቸው ፊዚካሊ አፒራንሳቸው ራሱ ስታያቸው አንዳንዶቹ ትንሽ እንድትጠራጠር ያደርጋልና ከሚመደቡ ጨዋታዎች ጋርም ተያይዞ የዳኞች ብቃት፣ የጨዋታው ክብደትና ማነስ፣ ዳኞች አመዳደጓ ተያይዞ እና እነዚህ ነገሮች በጣም እየወጡ መጡና በተለይ ከአምና ሁለተኛው ዙር ጀምሮ በደንብ የሚታዩ ነገሮች አሉ። እንደ ቅዱስ ጊዮርጊስ እኛ እንግዲህ መሰልቸት ደረጃ ላይ ደርሰናል በዚህ አይነት ነገር። ለምን በጣም ወሳኝ የተባሉ ጨዋታዎች ላይ እንደዚህ አይነት ሚስቴኮች ተፈጥረውብናል። አሁን ያለንበት ኮንዲሽን ይታወቃል። ቅዱስ ጊዮርጊስ ያለበት ኮንዲሽን ይታወቃል። 3 ነጥብ በዚህ ሰዓት ለኛ ብዙ ቫልዩ አለው እና ደጋፊዎቻችን ለፍተው ነው የመጡት፣ ተጫዋቾቻችን ለፍተው ነው የመጡት፣ አሰልጣኝ ስታፎቻችን፣ አመራሮቻችን ሁሉም በየራሱ የራሱን ኃላፊነት ተወጥቶ መጥቶ በዳኞች አንዳንድ የብቃት ማነስ ዜሮ ምንም ፖይንት ማትወጣበት ጨዋታ አለ እንደ በቀደሙ አይነት እና ደጋፊ ላይ የሚመጣው ነገር ደግሞ አንዳንደኛም ስናስተባብር እኛም ላይ ራሱ ጫና ይመጣል። ገብቶሃል? ደጋፊዎቻችንን ተውልን እንችላለን፣ ልንመክር ልናስተባብር እንችላለን። ግን ሲደጋገም አንዳንዴ ነገሮች ባክፋየር አድርገው ወደ አንተ ሊመጡ ይችላሉ፣ ወደ ጸጥታ ኃይል ሊመጣ ይችላል እና ስፖርታዊ ጨዋነቱን ሊጥሰው ይችላል። ስለዚህ እንደ ቅዱስ ጊዮርጊስ ስፖርት ማህበር ደጋፊነት አሁንም እነዚህ አይነት ነገሮች ሶሉሽናቸው የቱ ጋር ነው፣ ማን ጋር ነው ሶሉሽናቸው የሚለውን ነገር በደንብ ቆም ብሎ ማሰብ ያስፈልጋል። ግን በጣም አሰልቺ ደረጃ ላይ ደርሷል ብዬ አስባለሁ። በተለይ ዳኝነቱ እንግዲህ በቀጣይ በቴክኖሎጂ የሚታገስ ከሆነ መፍትሄ አካል ቦታው ላይ ስንመጣ የምንወያይበት ይሆናል ምን ማድረግ አለብን የሚለውን እንጂ ትንሽ አታካሽ ደረጃ ላይ ሳይደርስ አይቀርም። በጣም ጥሩ። እሺ ሚራጅ ወደ አንተ ልምጣና ምናልባት ሌላ ደግሞ በተለይ አዲስ አበባ ላይ ጨዋታዎች ሲደረጉ በተመሳይ በርካታ ደጋፊዎች ከምንመለከትባቸው ክለቦች መካከል አንደኛው ኢትዮጵያ ቡና ነው።
ከዚሁ ከዳኝነት ጋር በተገናኘ መቼም ያው የስፖርታዊ ጨዋነት ሲነሳ ደጋፊዎች የሆነ ኮሽ ባለ ቁጥር ደጋፊዎች መወቀሳቸው አይቀርም አይደለ? ስለዚህ አንደኛው ምክንያት ቅድም እንደተነሳውም ለስፖርታዊ ጨዋነት መናጋት ምክንያት የሚሆኑ ውሳኔዎች ሊፈጠሩ ይችላሉ። በኢትዮጵያ ቡና ደጋፊዎች በኩል ያለው ትዝብት ምንድን ነው? እኔ በጣም ብዙ ትዝብቶች አሉ በኢትዮጵያ ቡና ደጋፊዎች ላይ ብቻ ሳይሆን በሀያውም ክለብ እንትኖች ላይ ትዝብቶች አሉ። ያን ብቻ አይደለም፣ አንዳንድ ጊዜ የሚወሰኑ ውሳኔዎች አሁን ይሄ የዳኞች ኮሚቴ የሚወስናቸው ውሳኔዎች አንዱን ክለብ ከአንዱን ክለብ ያገናዘበ ነው ብዬ አላስብም። የሆነ ተቃውሞም እንዲመጣ አሁን በዚህ ሰሞን የተፈጠሩትን ተመልክተናል። አንዱ ዳኛ ተቀጥቶ አንደኛው ዳኛ ሳይቀጣ ሲቀር ምን አይነት ምክንያቶች ምን አይነት ምክንያቶች ናቸው አንደኛውን እንዲቀጣ ያደረገው? አንደኛውንስ እንዳይቀጣ ያደረገው ምንድን ነው? መጀመሪያ እነሱ ራሳቸውን መገምገም መቻል አለባቸው። ስህተት ያለን የትኛውም ዳኛ ፍጹም ነው ማለት አንችልም። ምክንያቱም በአሁኑ በአፍሪካ ዋንጫ አንዳንዴ እግር ኳስ ከነስተቱ ነው ይባላል። ግን ስህተቶች እንደዚህ ጎልተው ሲወጡ ደግሞ አንደኛ ደጋፊ ለጫና ይመጣል። የአንዳንዴ የእግር ኳስ ዌዘርን ከሚቀይሩ ዋነኛ መንስኤ ውስጥ አንደኛው ይሄ የዳኝነት ችግር። ዳኞች ባመጡት ኮምፕሌን ደጋፊዎች ያልሆነ ነገር ያደርጋሉ፣ ተጫዋቾች ያልሆነ ነገር ያደርጋሉ። ስለዚህ ገና መጣራትና የሆነ ብቁ ቆንጆ ስልጣና እኔ የስልጣና ችግር አለ ብዬ እንዳላስብ ብቁ የሆኑ ዳኞችን ታያለ። አሁን ሁሉንም ባንጨፈልቅ የሆነ በቃ በጣም ፐርፎርም አድርገው የሚወጡበትን እንመለከታለን። ሳምንት አሪፍ የነበረው ዳኛ በዚህኛው ሳምንት ደግሞ የማይሆን ውሳኔዎችን ሲወስን እንመለከታለን። አንድ ጨዋታ 90 ደቂቃ ላይ ወጥነት ላይኖር ይችላል። ስህተቶች ጎልተው ስለሚወጡ ያኛው ስህተቶቹ አንዳንዴ ጎልተው ይወጣል። ያንን ደግሞ ማገዝ መቻል አሁን በቴክኖሎጂ ተብሏል። እኛ ሀገር ያንን ነገር ማምጣት እንጃ 50-50 ብዬ ነው ማስበው። ግን ምን ማድረግ እንችላለን? አሁን አውሮፓዎች መጀመሪያ ቫርን ከመጀመራቸው በፊት ምንድነው ያደረጉት? ከጎል ጀርባ የሚቆም ዳኛ አምጥተዋል። እንደዚህ አይነት ሌላ እንትኖችን አሁን ቫርን አንችልም ብለን አምነናል ብዬ አስባለሁ። ነገር ግን ድሬዳዋ ላይ በዲቪዥን ውድድር በቫር ዳኞች ሲታገዙ እየተመለከትን ነው። ቢያንስ ሚኒ ቫሮችን ማምጣት እንችላለን። ሚኒ ቫርን ማምጣት ባንችል እንኳን ደግሞ አውሮፓዎች መጀመሪያ ከቫርን በፊት እንደጀመሩት ከጎል ጀርባ የሚቆም በሁለቱም ጎሎች ጀርባ ላይ ዳኞችን መመደብ እንችላለን። ስህተቶችን በዚህ መቀነስ እንችላለን እንጂ አሁን ያለበት ደረጃ በጣም ከባድ ነው። በየሳምንቱ የሆነ ስህተት አለ። በየሳምንቱ የሆነ ኢንሲደንት በእርግጠኝነት ይፈጠራል። ቶማስ ምናልባት በቅርቡ በዳኛ ተገቢው ውሳኔ ያላገኘንም ብለው ጥያቄ ከሚያቀርቡ ክለቦች መካከል አንደኛው መቀለ ሰባ እንደርታ እንደሆነ እናስታውሳለን። ባለፈው ጋትጉት በቦክስ የተመታበትን አጋጣሚ እናስታውሳለን። እና ምንድነው ምናልባት ደጋፊዎች አንድ ጊዜ ሳይሆን 2-3 ጊዜ አንድ ክለብ ላይ በተለይ ሲደጋገም ደግሞ ደጋፊው ላይ የሚፈጠረው ስሜት እንዴት አይነት ነው? መጀመሪያ እዚህ ድረስ ጠርታችሁ እንደዚህ አይነት ነገር ኮሜንት እንድናደርግ የጠራችሁኝ 97.1 ኤፍኤም በጣም በክብር አመሰግናለሁኝ። አመሰግናለን። በመቀጠል እኔ አጋጣሚ ሆኖ ከነዚህ ጓደኞቼ ያው በእድሜም በእንጃ ስቴዲየም በመግባትም እበልጣቸዋለሁ ብዬ ገምታለሁ። ለምን እኔ ድሮ ከ20 ምናምን ዓመት በፊት ነው እግር ኳስ ውስጥ የገባሁኝ። መደገፈውም ይሁን አጋጣሚ ያው የካሜራ ባለሙያ ነኝ። የብዙ ዓመታትን ዶክመንት ይዣለሁ። የኢትዮጵያ ፕሪሚየር ሊግ ይሁን የዳኞችን ወጥ የሆነ አቋምና ክፍተታቸውም በተወሰነ መልኩም ቢሆን አውቃለሁ። ብዙ ዳኞችም አውቃለሁ። እና አሁን ለጊዜው መቀለ ሰባ እንደርታ ደጋፊ ሁኜ ነው የመጣሁት እንጂ እንደ ባለሙያ እንደ ባለስልጣን ምናምን ሁኜ አይደለም። ስለዚህ በሚያቸው ጨዋታዎች በመቀለ ሰባ እንደርታ ሁኔታ ያሉትን ነገሮች ሳይ እኔ እንዳልኳቸው ብዙ የትራንስ የጉና የቅዱስ ጊዮርጊስ የኢትዮጵያ ቡና የመብራት ኃይል የመድን የኒያላ የብዙ ክለቦችን ጨዋታ አይቻልፍ ያለው የዳኞችን አቋም አይቻለሁ። ብዙ ዳኞችን ማቃለሁ። እኔ አሁን ዳኞቹም እንዳለ አልፈርጅም። ከዚህ በፊትም እንዳልኳችሁ በጣም ምርጥ የተባሉ ዳኞችም ነበሩ። ከኢትዮጵያ አልፎ ለአፍሪካ የወጡ ዳኞችም እናውቃለን። እኔ አሁን በግል የማደንቃቸው
የማደንቀው ዳኛ አለ። ለምሳሌ በአምላክ ተሰማን ብጠራልኝ ለእኔ በጣም ሲነር ዳኛ ነው። ከኛ ከኢትዮጵያ ሀገራችን አልፎ አፍሪካም ተመርጦ ያለፈ ዳኛ ነው። እኔ እሱን ከማድነቅ የተነሳው ራሱ ልጄ በአምላክ ይባላል። ኦኬ። ስለዚህ እዚህ ድረስ ነው እኛ ዳኞች የምናደንቀው። ከዛ ስትቀጥል ደግሞ እና ማንኤል ኃይለ ሥላሴ የሚባል ዳኞች ከትግራይ እኔ አብሮ አደጌ ከመቀሌ ተወልዶ ያደገው እዛው ሲያጫወት የኢትዮጵያ ኮከብ ዋንጫ ዳኛም ተብሎ ያለፈ ብዙዎች ዳኞች እነኪነ ታላልቅ ዳኞችም አይተን አልፈናል። ግን እኔ በዚህ 2 3 ዓመት 4 ዓመት 5 ዓመት ያሉትን ዳኞች ግን ስፔሻሊ የዘንድሮውን ያለውን ነገር ያሙናና የዘንድሮ ግን ተለየብኝ ማለት ለየት ይላል። ችግሩም ላይ እንደሆነ ባላቅም እኔ አሁን ዳኞቹ ላይ ግን መፍረድ ደግሞ አልችልም። እዚህ ላይ ወደ መፍትሄው ስንሄድ ኮሚሽነሮችም ራሱ ችግር ያለባቸው መስሎ ይታየኛል። ለምን አንድ ዳኛ ከኮሚሽነር ጋር የተሰጠውን ያየውን ሪፖርት ነው ጽፎ የሚሄደው አይደለ? ስለዚህ እኛ ከቅዱስ ጊዮርጊስ ጋር ስንጫወት ግልጽ ፔናልቲ ተከልክለናል። ማለት አንደታ ማለት ስንከለከል የ3 ነጥብ ለኛ በጣም ወሳኝ ነው። ነጥባችን ታች ነው ያለው። ያን 3 ነጥብ ስናገኝ ትንሽ ከፍ እናላል። ስለዚህ እኛ 3 ነጥብ አገኘን ማለት ቲሙ 3 ነጥብ አገኘ ማለት ደጋፊውን ተደሰተ ማለት ነው። ወደማይሆን ነገር ራሱ መግባታችን ደጋፊው ያስደስታል። ምክንያቱም ያ ክለብ ብዙ ደጋፊ ያለው ክለብ ማለት አንድ ተማት እንደማንኛውም 20 ክለቦቹ ከነሱ የሚያንስ ሳይሆን ከነሱም መሀል ሆኖ በጣም ምርጥ ፐርፎርማንስ ካላቸው ደጋፊዎች የያዘ ክለብ ነው። ስለዚህ በጣም ተበድለናል። በመሃል ደግሞ ድጋሚ ማለት ነው እንደ ቅድም እንዳነሳው ጊትጋትን በቦክስ የተማታውን ሰውዬ ምንም ቀይ እንኳን አልተሰጠውም፣ በብጫ ነው የታለፈው። አሁን እኔ የመቀለ ሰው አንደታ ብቻ ስለሆነ ሳይሆን አጠቃላይ የኢትዮጵያ እግር ኳስ ከየት ወዴት ነው እየሄደ ያለው ተደግሟል። ደግሞ የሸገር ሲቱ ወጣት ተጫዋች ትናንትና አንደር 17 አፍሪካ ዋንጫ ነገ ጠዋት ለሚጫወት ቢኒያም አብርሃ የተሰነዘረውን ፋውል ግልጽ ነው። ቀይ ቢሰጠው የሚያሰውየው እኔ ብሆን ፍረድ ብትለኝ ማለት እንደ ባለሙያ ስፖርትም እንደ ደጋፊ እንዴ አላማውን ባክግራውንዳቸውን እኮ ግዴታ አለብን። ይሄ ልጅ ወዴት ነው የሚሄደው? አንደር 17 እኮ ኢትዮጵያን አስጨርቶ ሊጫወት ነው ነገ ጠዋት። ይሄ ልጅ እድሜው ትንሽ ነው። ብዙ ነገር እንጠብቃለን ከዛ ልጅ። ሰው ምን አይነት ውሳኔ ነው እየተወሰነ ያለው? ጥበቃ ሊደረግላቸው የሚገቡም ተጫዋቾች መኖር አለበት ነው የሚለው። በጣም ሲና ተጫዋቾቹን ለታዳጊ ተጫዋቾችን በጣም ማክበርና መንከባከብ አለባቸው ብዬ ገምታለሁ። በጣም አሪፍ ቶማስ፣ ምናልባት አንተ ጋር ብዙ ነገሮች አሉ ይመስለኛል። እንደውም በተደጋጋሚ ከምናገኛቸው ሰዎች መካከል አንደኛው ትሆናለህ ብዬ አስባለሁ። አንገቱም ላይ ንቅሳት አለ። ደኔ እየታየ ሰባ ብዙ ደርቢ ነው ባይሰማይ ደርቢያችን ነው። የፋሲል ከነማ በጣም ከባድ ደርብናል። ከባድ ሲል ደግሞ በሌላኛው መልኩ ሳይሆን በስፖርት ዙሪያ ያለውን ነገር በእንቅስቃሴው ዝምድናችን በጣም ላቅ ያለ ነው። 90 ደቂቃ ላይ ፋሲል ከሌለ እኔ ባይዘው እኔ ከፋሲል ጋር ስንገናኝ ደስታዬን ከፍ ያለ ነው። በሌላኛው ግን እንትናችን ኮምፒቲሽናችን ሁለታችን በጣም የሚገርም ነው። እግር ኳስ እኮ ይሄ ነው ትርጉሙ። እግር ኳስ ይሄ ነው ደግሞ የመለያ መመሳሰል አለ። የሰሜኔ በላይ እኛ ነን፣ የሰሜኔ በላይ እነሱ ነን የሚለው ፉክራችን ይሁን። የደረጃነት ከረመሳ እዚህም የሚያልቅ አይነት አይደለም። ገዛም አለ እኮ ኪያ ምናልባት ዘንድሮ ሐዋሳ ከተማ በጣም ጥሩ ስሜት ላይ ነው ያለው። እስኪ እንደው መጀመሪያ ስለሱ እናሳ። ተመስገን ዳና እንዴት አይነት ቡድን እየሰራ ነው? በሐዋሳ ደጋፊዎች ውስጥ ያለው ስሜት ከ1990ዎቹ በኋላ የሻምፒዮንነት መንፈስ የተነሳሳ ይመስለኛል። ምንድነው አንተ ስሜት? እሺ ምስጋናውን እነሱ ቅድሚያ አቅርቦታል። ምስጋናው ደርሶናል ብዬ አስባለሁ። አሁን ላይ ያለው ስሜትኛ ጋር የሆነ ያለንበት መንፈስ አሁን የዋንጫ መንፈስ ነው ያለንበት ይመስለኛል። ደረጃው ላይ ሰላለን ግን እኔ ተጫዋቾቹ በዛ ልክ እኛ የሆነ ስታይ የጣልናቸው ነጥቦች ኢቭን ከሲዳማ በላይ ከፍ ብለን መገኘት አለብን ብለን ብዬ አስባለሁ። እኔ በግሌ የጣልናቸው ነጥብ ሳስብ ማለት ግን እዛ ቦታ ላይ እንዳንገኝ ካደረገን ነገር አንደኛው
የሆነ ዋንጫው ሁሉ አሁን ብዙ ተለመደ። ይሄ መሀል ላይ መጨረስ ግማሽ አራተኛ አምስተኛ መጨረስ ተለመደና ቲሙ ሲነሳ ዋንጫ አይደለም ታርጌት የሚያደርገው እና ግን ሳናስን ያውን በዚህ አመት እኔ እንጂ ታርጌት እኔ መጀመሪያ ሰሞን ላይ በጣም ጽፍ ነበር። አላማችን ምንድነው እያልኩኝ ክለቡን ጠይቃለሁ። ፌስቡክ ላይ አላማችን ምንድነው ታርጌታችን ምንድነው እያልኩኝ ጠይቃለሁ። ግን እንደ በብቃት ነው አብዛኛው እንደ ብቃት ነው የተመስገን ዳና ጥረት እንዲ ሚካድ አይደለም። ምክንያቱም ከዚህ በፊት ናሽናል ቲም ልጆች ይዞ አይተነዋል። ሐዋሳ ላይ ታችኛው ቲም ላይ ታዳጊ ይዞ አይተነዋል። ያፈራቸው ልጆች አይተነዋል። ከዛ የተነሳ አሁን አሪፍ ቲም ገንብቷል። 3-4 ተጫዋች በጣም አንጋፋ ተጫዋቾችን ይዞ ከታች ደግሞ ታዳጊዎችን በራሱ ፍላጎት ያሳደጋቸው ወደ 8 ልጆች አሳድጎ ቤስት ውስጥ ካቅማቸው በላይ እየተጫወቱ እዚህ ጋር ደርሰናል። ግን ከዚህ ማለፍ እንችላለን። ግን ያንን እንዳንሆን ያደረገን የሆነ እንትን ሜንታሊቲያችን ለዋንጫ አይደለም እና ከዚህም በላይ መሆን እንችላለን። እዚህ ጋር ብቻ አይደለም የኛ ሜንታሊቲያችንን ብናሻሽለው ደግሞ ዋንጫን ብላትም እንችላለን። ለካ ዛሬ እዚህ ጋር ደርሰናል ብንል የበለጠ ዋንጫውን ማምጣት እንችላለን። ከዛ አንፃር አሁን ያለንበትም ደረጃ በጣም ደስተኛ ነኝ። ከዚህም በላይ መግፋት ደግሞ እንደምንችል በጣም እርግጠኛ ነኝ። አሁን ከዛሬው ጉዳያችን ጋር አገናኘልኝ። ምናልባት ከዚህ ከዳኝነት ጋር በተገናኘ ብዙ ነገሮች ናቸው። አንደኛ ምናልባት ስቴዲየም ላይ የሚፈጠሩ ስሜቶች ይታወቃሉ። መሸነፍ በራሱ ይዞት የሚመጣው ስሜት አለ። መሸነፍ ደግሞ ፍትሃዊ ባልሆነ መንገድ ሲሆን አንደኛ የስፖርታዊ ጨዋነት ቅድም እንዳነሳ ነው አለ ብዙ ኢኮኖሚያዊ ማህበራዊ ጉዳዮች መፋለስ ሁሉ ሊኖር ይችላልና ምንድነው እንደ ሐዋሳ ደጋፊ ያንተ አስተያየት? የኔ ሐሳብ አሁን እንደ ሐዋሳ ደጋፊ ብዙ እንደ ሌሎች አሁን እንደ መቀሌ እንደ ጊዮርጊስ እንደ ፋሲል የሆነ እንደዚህ ተጎድተናል ብለን ምንጠራው ያለ አይመስለኝም። እስካየሁት እንደተከታተልኩት ግን ሌሎቹ እየተጎዱ ነው። እንደምናየው ግልጽ የሆኑ ነገሮች አለ። ግን እኔ አሁን ችግር ብዬ ማሰበው አሁን ብዙ ጊዜ ካየ እግር ኳስ የልምድ ጉዳይ ነው። ልምድ ነው በቃ ባጭሩ። የሆነ ሳለ እውቀቱ አለ። አሁን ብዙ ጊዜ ካስተዋላችሁ የሆነ ሳለ ሮናልዶ በጣም እቺ ፌካ ወዳደቃለች እየወደቀ ፔናልቲ ያሰጥ ነበር። ከሆነ ሰዓት በኋላ ግን ዳኞቹ ለመዱት፣ አወቁት ባህሪውን። ስለዛ ብዙ ጊዜ አሁን ዳኞች ሲገቡ የምንን ጨዋታ ነው ምዳኛው ማን አለ ትሪክ ሚሰራ ማን አለ የሚለውን ነገር ቅድሚያ መገንዘብ ከጨዋታው ኢንቴንስ ከፈንተን ግጭት የሚበዛበት ጨዋታ ነው እነዚህ ክለቦች ደርቢ ናቸው አይደሉም የሚለውን ነገር ማወቅ ከቻለ እኔ የውቀት ማነስ ነው ብያላስብ ዳኛው ላይ ያለው አሁን ዳኛውን ያጋለጡት ካሉት ነገር በዲስቲቪ እንትን በኦፔን መታየቱ ዲስቲቪ መምጣቱ ተጫዋቾቹ አሰልጣኞቹ ዳኞቹን አጋፈጧቸው ነው ብለው ምክንያቱም ተጫዋቹ የሚሰራው ፋውል አስበው የራሱ ጓደኛ ነው አንድ አይነት ሙያ ውስጥ ነው ያሉት እግር ኳስ ደግሞ አንዴ ከተመታ አውቶፊኑ ተጫዋቾችን አይተናል በቃ በዛች ንክኪ ከጨዋታ ውጪ እድሜ ልካቸው የሚያለቅሱ ሰዎች አይተናል ማመድ ኑር ናስር ነው መሰለኝ ድሬዳዋ ሲመለስ እንዴት እንዳለቀሰ አይታ አስባችሁታል ኢቭን ቢኒያም ላይ የተሰራው ታዳጊው ላይ የተሰራው ታዳጊ ነው ይሄ ልጅ ነገ በምን ሞራል ነው በምን መንፈስ ሊደነብር ይችላል ይደነግጣል እነዚህ ፋውሎች እነዚህ እንትኖች መባላቸው እነዚህ ፋውል መስራታቸው እነዚህ መባላቸው ዳኞች እንዲጋፈጡ ሆኑ ስለዚህ ሁላችንም ትኩረታችን ተጫዋቾቹ ለምን እነዚህ የነፋው ለምን ተሰራለ ከምንለው ዳኛው ለምን ቀያ ይሰጠውም ሆነ ኢቭን የሱልሽሪው ባልሳሳ ስንታየው ይባላል መሰለኝና የረገጠው አረጋገጥ እኔ ሳይሆን ለራሱ ማፈር አለበት ልጁን ሄዶ በግል ይቅርታ መጠየቅ መቻል አለበት ኢቭን የእንትኑ ኳሜ ነው መሰለኝ መቀሌ በዚህኛው ስቶት በዚህኛው ነው የደበለቀው ሪንግ ነው ይመስለው ዮናስ አዘዘ ሲናገር እንደው ምን አለ ሪንግ ቢሆን አሪፍ ነጥብ ያገኛል አይነት ነገር አለ ዩዘር ላይ ነው እንደዚህ እነሱ ሁሉ ነው እንደዚህ የሚሰነዝሩ ላይ ይመስል ኢማጂን በዛ ልክ ዳኞሽ እየሮጠ መጣ የመስመር ዳኛው መስመር ዳይ ርቀታ ደግሞ የቦታ ቋቋም ዳኞቹ ከርቀታቸው ምን ያህል ቦታ ርቀታል ማንን ሸፍኖ የቆመ ሰው አለ ወይ ምን ያለ ኳሱ ልጠጋ ብዙ ጊዜ ኳሱ ጋር መጠጋት አለ እነሱ ጋር መጠጋት አለ ግን እንደዛ ስትጠጋ ኳሱ ወዴት ፍሰታለው ነው በኳሱ ፍሰት በኩል አይደለም ሆነ ያለበት ግን ከነሱ መራቅ የለብም ደግሞ ሌላኛው እርስ በርስ የመስመር ዳኛውና የመሃል ዳኛው የእርስ በርስ ዓለም እንትን ይናላ አለመተማመን የመሃል ዳኛው የመስመር ዳኛው ላይ አምኖ ይችላል ኢቭን አሁን የጊዮርጊስን ጎል ያገባ ሰዓት የመስመር ዳኛው ወደ መሃል እየሮጠ ነው ምን አለ እሱ መሮጡ የሮጠው መቼ እርግጠኛው ነው እንደገባ እርግጠኛ ከሆነ ሲነግረው ለምን አያምነው የሆነ ቪዲዮ ካስተዋላችሁ እንደውም ፋውል ተሰርቶ የመሃል ዳኛው በጣም እየሮጠ ነው የመጣው ውጪ ነውና እየሮጠ ሲመጣው ሊፕሱ ይታያል የመስመር ዳኛው ሬድ ካርድ ይላል የመስመር ዳኛው ማለት
የማልዳኙ አላየውም እንትኑ ፋውሉ ምንም አላል እንደመጣ ቀይ ካርድ ነው የሰጠው ፋውሉን አይቶት አይደለም የመስመር ዳኛው ግን መናበብ አለ ሊብሱ ሲነበብ ምን ሬድ ካርድ የዛን ሰምር ምንም አላመነታሙላ ሁለቴ አላገናዘበም ቀይ ካርድ ነው የሰጠው ያ ማለት በዛኛው ላይ ያለው እምነት የመናበብ አለ እርስ በርስ ማለት ነው ከዳኞች ስኪል አንደኛው የኮሙኒኬሽን ስኪል ነው በአካላዊ ቋንቋ መግባባት በአካል በምልክት ይግባባሉ ኢቨን ኮሙኒኬሽን እዚህ የሚያደርጓት ነገር አለ አይደል መነጋገሪያቸው አለ በዛ ይግባባሉ ስለዚህ ሄዶ ቋሚያውን እንደዛ በዛ ስንዞ የመስመር ዳኛው ቅርብ እኮ ነው ምንም ሩቅ አይደለም ኢቨን ዳይዛ ደጋፊው ትሪቡል ላይ ያለው ይታየዋል እሱ መወሰን ይችላል ምን መሆን ያ እንኳን ቢጫ ለምንድን ነው የሰጠው ቢጫ መጥቶታል ብሎ ካመነ ቢጫ እንደማያሰጥኩ ግልጽ ነው ወይም ቢጫውን ራሱ አለመስጠት ነው ስለዚህ እንደምለው ለማሳጠሪያ ተጫዋቾቹ ዳኞቹን አጋፍጧቸዋል ዳኞቹ ተጫዋቾቹ እርስ በርስ መተሳሰብ የላቸውም ነገ አብረው እንደሚሆኑ ነገ እነሱ ላይም እንደዚህ ያን ነገር እንደሚደርስ የሆነ ማሰብ መገንዘብ አለባቸው ክለቦችን በራሳቸው ተጫዋቾችን መቅጣት አሰልጣኞችም ዳኞችም ጨዋታዎችን ከዛ በኋላ አይተው ስለነገው መዘጋጀት የቦታ አቋቋማቸውን የእርስ በርስ ኮሙኒኬሽናቸውን መሰጠት ያለበትን ነገር ብቻ ራሳቸውን አፕዴት ያደርጉ ራሳቸውን የተገነዘቡ ቢያዩ ብዬ እመክራለሁ በጣም ጥሩ አንድ መረጃ እንደዚሁ ስመለከት 64% የሚሆኑ ደጋፊዎች ዳኞች ቢያዝድ ናቸው ብለው ያምናሉ ይላል ደጋፊዎች ምናልባት በእናንተ ዘንዳ ያለው ስሜት ምንድነው የሚለውን ጥያቄ በኋላ ላነሳላችሁም ስለፈለኩኝ ነውና ምክንያታቸውስ ምንድነው ዳኞች ከጫናዎች የሉባቸውም ወይ ምንድነው ጫና የሚፈጥርባቸው ደጋፊዎች ዳኞች ውሳኔ ላይ ያላቸው ጫና ምንድነው የሚለውን እንነጋገርበታለን መልእክት ከሰማን በኋላ ተመልሰን እንገናኛለን የተከበራችሁ አድማጮቻችን ከኤፍኤም አዲስ 97.1 ቲፎዞን እያደመጣችሁ ነው መልእክት ሰምተን እንገናኝ ዋው የሚያምር ስማርት ስልክ ይዘሻል ኦ ወደሽዋል ምን ነው አሁን ገንዘብ በኖረኝ ለምን ያንቺ አይነት ስልክ መያዝ አማረኝ እርግጥ ስራና ህይወትን ለማቅለል ስማርት ስልክ ያስፈልጋል አቅም ካጠረስ ምን ይደረጋል አልሰማሽም እንዴ ምኑን በተራዘመ ክፍያ መግዛት የሚቻል መሆኑን ኔትወርክ እስከ ደጃፎ ስማርት ስልክ በመዳፎ ኢትዮ ቴሌኮም ከስንቄ ባንክና ከአዋሽ ባንክ ጋር በመተባበር በረጅም ክፍያ ስማርት ስልኮችን አቀርቦላቸዋል በዚህ አጋጣሚ ፈጥነሽ ተጠቀሚ ማን ወደ ኋላ ይላል ስለ ስልኮቹ መረጃ ማግኘት ይቻላል ሳምሰንግ ጋላክሲ A26 ሳምሰንግ ጋላክሲ A16 ZTE A34 ZTE ብሌድ ቴክኖ ፖፕ 10 ITL A50 ITL A06s በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው ይመዘገባሉ ከዚያም ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው በቅድሚያ ክፍያውን በመፈጸም ቀሪውን በ6 ወይም በ12 ወራት ቀስ ብለው በወር ከ959 ብር ጀምሮ እየተጠቀሙ ይከፍላሉ ወሰንሽ አይኔን ሳላሽ አቅምን እናገናዝባለን ምኞት እናቀርባለን ተመልሰናል የተከበራችሁ አድማጮቻችን ቲፎዞ ላይ ትገኛላችሁ ቀደም ያነሳው ጥያቄ ነበር ደነቀው 64% ደጋፊዎች ዳኞች ቢያዝድ ናቸው ብለው ያምናሉ የሚል አንድ የጋናን መረጃ ጥናት እየተመለከትኩ ስለነበር ነው በእኛ ውስጥ ያለው ስሜት እንደዛ ነው በኢትዮጵያ እግር ኳስ ውስጥ ምናልባት ይሄ ሰብጀክቲቭ ሊሆን ይችላል የግል ስሜት ሊሆን ይችላል እኔ አሁን ሚዛናዊኝ ለመናገር ሞክር ብዙ ጊዜ እንትና የሚባል ዳኛ ባይዳኘን ኦሬዲ አስቀድመን አሁን ለምሳሌ እንደ ፋሲል እንትና የሚባል ዳኛ ከዳኘን በቃ እንሸነፋለን ብለን እንትና እናረጋለን ኦኬ እኔ ይሄ ትክክል ነው አይደለም እኔ ቅድም ራሱ ጥናት የሚያስፈልገው ነው እኔ ግን ቀረብ በየዳኞችን ይሄን ሰሞን አንዳንድ ጊዜ ጥያቄ ስጠይቅ ግን እኔ መረዳት አለባቸው ብዬ አስባለሁ እኔ ሆነ ብለው ይሳሳታሉ ብዬ አላስብም ያው ለዓለም ያስታውሳል አጠር ለማድረግ 2014 ዋንጫ ያጣ ነው አዲስ አዳማ ላይ ከአዲስ አበባ ሲቲ ስንጫወት ትልቁ አሰልጣኛችን እንትን ዳኛችን ተሳስቶ ሪጎሪ ሰጥቶብን አቻ ወጣች ውጤት ናት መጨረሻ ላይ ሻምፒዮን እንዳንሆን ያደረገችና ዳኛዎች ይሳሳታሉ እኔ እሱን ተጽኖ እንትን አልልም ምክንያቱም እኔ ሁሉም ሙያቸው ነው በጣም ወደውት እንደሚዳኙ ነው ማስበው ምክንያቱም የደጋፊ ጥምረት ውድድር አድርገን ዳኞችን አገኛቸዋለሁና ብዙ ጊዜ አወራቸዋለሁና እኔ ቅድም ሲናገር በአፍሪካ ደረጃ ምናምን የሚዳኙ ዳኞች እየጠፉ ነው
ሊያሳስበን ይገባል። እኛ አትሊስት እንደ አፍሪካ ዋንጫው ጋር ባንገኝ በዳኞች እንወከል ነበር። አሁን ግን ብዙም የሚወከሉ ዳኞች ራሱ የሉንም እና መፍትሄ ያስፈልገዋል። አሁን ዳኞች ላይ ሁላችን ወረድንባቸው እንጂ ከተጫዋች ከምናምን ብዙ ነገር ያው ብታወጣው ኢትዮጵያ ስለ ተጽዕኖ እያወራን ነበር። ምንድነው ተጽዕኖ ውስጥ የሚያስገቧቸው ነገሮች ምንድናቸው? ያው ኦልሬዲ ብሌም ስለሚደረጉ አንዳንዶቹ እንሳሳታለን ብለው ይፈራሉ። ለምሳሌ አሁን አንዱ ዳኛ ቅድም እሱ እንዳለው ምኞት እንደዚህ ሊያደርግ ይችላል ብሎ አስቦ ከገባ ተሳስቶ እንትን ማለት ፋውል ይሰራል ብሎ ገብቶ ካሰበ ገና ሳያው ቀይ ሰጠው። አሁን ቅድም እንዳለው ግን በዛ በኩል አራጋቢ ነበር ፊት ለፊት ያየው አይደል? እሱ መናገር ይችል ነበር። አልተናበቡም። ያስተት ተፈጠረና መናበብ አለባቸው። እኔ ወደ ሶሉሽኑ ብንሄድ ነው የሚሻለው ብዬ አስባለሁ። ጥሩ ለዓለም ምናልባት ደጋፊዎች ዳኞች ላይ የሚፈጥሩትን ጫና እናንሳና የመፍትሄ ሀሳቦቹን በዛው አንስተህልኝ እያጠቃለልን እንደምንመጣ ነው። አዎ ደጋፊዎች በተለያየ መንገድ ዳኝነቱ ላይ ጫና ሊያደርጉ ይችላሉ። የመጀመሪያው ነገር እግር ኳስ ሜዳ የሚካሄድበት ኤሪያ ነው። እኔ በኢትዮጵያ እግር ኳስ ውስጥ ብዙ ጊዜ ይቻላል ዳይሬክት ውጤት ሲቀየር ያየሁበት ጨዋታ አለ። ዳይሬክት ማለት ነው። ያው ምክንያቱም እዚህ መግለጽ ስለማይጠበቅብኝ እግር ኳሱን የሚያውቁ ሰው የሚረዳው ከአንድም ሁለት ስቴዲየሞች ላይ በችግር ነው በፈጣሪ እርዳታ የወጣንበት አለን። እንኳን ተዟዙሮ መጫወት ሲኖር በተለይ ግልጽ ነው ዳኞችም። ከዛ ውጪ ደግሞ ኦብቪየስሊ ደግሞ ታርጌት ፉል ሆነ ደግሞ የሚገቡ ዳኞች አሉ። ምንም ጥርጥር የሌለው ለምን መሰለህ አንዳንድ ጊዜ የኛ ሀገር የእግር ኳስ የዳኝነት ስርዓቱ በራሱ ይሄ ፕሮፌሽናሊዝሙ ያልገባቸውም ዳኞች አሉ። ቀጥታ ድጋፍን ብቻ ይዘው የሚገቡ ዳኞች አሉ። ለምሳሌ ቅዱስ ጊዮርጊስ እኔ እንደ ጊዮርጊስ ደጋፊነቴ አንድ ዳኛ አራት ማች ላይ ማለት ነው አጫውተው የገባ ጎል ሽሮብናል፣ ፔናልቲ ሽሮብናል፣ በቀይ አስወጥቶብናል። ኢቭን ኢፍ ደግሞ ማለት ነው ከጨዋታ በኋላ መደረግ ያለበትን ሪፖርት ሁላ ተገላቢጦሽ አድርጎ ደብዳቤ እስከምናስገባበት ደረጃ ደርሰናል። ያው የዳኛውን ስም መጥቀስ ስለማልፈልግ ኦብቪየስ ነው። ስፔሻሊ ለዋንጫ የተጫወተን 2015-14 ላይ ግልጽ የሆነ ኳስ ከኢትዮጵያ ቡና ጋር የተጫወተን ነበረ። በቀይ ወጣ ኳስ በቀይ መውጣት የሚገባውን ተጫዋች ሁላ ከዛ በኋላ ምንም ማቻቸው የታለፈበት መንገድ አለ። ያ ዳኛ ስታቲስቲካን ስናየው ጊዮርጊስን ባጫወተበት ጨዋታ 4 ተከታታይ ጨዋታ ቀጥተኛ እልክ የመያዝ ከደጋፊው ጋር እልክ የመያዝ ደጋፊው ደግሞ ወደ ቀጥሎ እሱ በሚያጫወተው ጨዋታ ላይ ይዞት የሚመጣው ደግሞ ምላሽ ከባድ ነው። ያ በራሱ ጨዋታውን ሜንታሊቲውን ይቀይራል። እንደዚህ አይነት ዳኞች እርምጃ ተወስዶባቸው በየትኛው ደግሞ መፍትሄ እንደሆነ አላውቅም። በሳምንቱ ደግሞ ጨዋታ አዳማ ላይ ከሆነ እንዲመለሱ የተደረጉት ሐዋሳ ላይ ይጫወታሉ እና እሱ ነገር ነው ትኩረት ይደረግ። አሁን እኛ ጋር የተባረረው ዳኛ ተባለ፣ አዳማ ላይ ግን ያጫወተ ነበር። ያ ዳኛ አውቶማቲካሊ ከአዳማ ተመልሶ ሐዋሳ የተባለው ሰውዬ እኛም ሚዲያ ሙሉ ጮሆ እኮ የተባረረው ሰውዬ ህጉን ይሄኛው አይደለም ኋላ አዳማ ላይ ደግሞ እየዳኘ ነው። ይሄንን የዳኝነት ስርዓት በምን መልኩ ነው ፍትሃዊ ነው ልትለው የምትችለው? ወይ ደግሞ ግልጽ የሆነ ነገር ማስቀመጥ ለምሳሌ ዳኛው የታገደው ለ4 ጨዋታ ነው ለ3 ጨዋታ ነው የሚል ነገር ካለ ሪፖርቱ መቅረብ አለበት። ውጭ አሁን እኮ እናያለን። ውጭ አሁን ለምሳሌ አይ ቲንክ ሊቨርፑል ያጫወተው የሆነ ሴዛር የሆነ ዳኛ ምናምን የሆነ በዲቫይስ ተነጋግሮ ነው አይደለ? ሊቨርፑል ሪካርዱን ጠይቆ ቮይስ ሪካርዱን ተቀብሎ ያ ዳኛ እንዳይጫወት ተደረገ አይደለ? ግልጽ ነው ውሳኔው፣ ለደጋፊውም ለሚዲያውም ግልጽ ነው። ያ ዳኛ ከዛ በኋላ ይመጣል። በኢትዮጵያ ፕሪሚየር ሊግ የዚህ ኮንትሮቨርሻል አዳማ ላይ ተመለስ ይባልና በ15 ቀኑ ሐዋሳ ይጫወታል ወይ ደግሞ ተመልሶ አዲስ አበባ ይጫወታል እና ደጋፊው ያን ነገር ሲያል ስቴዲየም ከዚህ በፊት ይፋ ያደርጉ ነበር። አሁን ተጫዋች ሲቀጣ ይፋ ያደርጋሉ፣ ደጋፊ ሲቀጣ ይፋ ያደርጋሉ። ወራስ ዳኛ ሲቀጣ ግን ለምንድን ነው ይፋ የማይደረገው? የኔ ድሮ እኮ ያደርጉ ነበር ከሆነ ጊዜ ባተ የኔ ተጫዋች ብቻ ነው የሚባለው። ተመልሶ አሁን በዚህኛው አሁን ብንመለከት ቴዎድሮስና ባህሩ ተቀንሷል ነው የሚለው እንጂ ለምን መቀነስ ምንድን ነው እንትን የለውም። ከየት ነው የተቀነሰው? ከምን ላይ ነው የተቀነሰው? የሆነ ዳይሬክት የሆነ ነገር የተቀመጠ ነገር የለም ሰርተን እና ያ ነው። ስለዚህ ያ ደግሞ ደጋፊው ያንን ዳኛን በሚያይበት ሰዓት በጣም ፕሮቮክ ይሆናል። ለምሳሌ እኛ በቀደም የተጫወትነው ጨዋታ ላይ እንግዲህ ሁላችሁም ያያችሁት ያ ጎል እንግዲህ ከምን ጋር እንደምታያይዘው አላውቅም። እንግዲህ እስካሁን ሁለተኛ ሳምንት መጥቷል። በሰለጠነው ዓለም እንግዲህ በእንግሊዝ ፕሪሚየር ሊግ በሁለተኛው 3ኛው ቀን ዲሲዥን ይሰጥና የዳኛ ታግዷል፣ ይሄን ያክል ወር ይሄን ያክል ይባላል። አሁን እኛ ውጭ ጨዋታ አለ ሰኞ ተጫውተን ባለፈው እንግዲህ በዚህ ሳምንት 5 ቀን ውሳኔ የለም የዳኝነት ውሳኔ። ግን ኢቭን ኢፍ ትናንትና ኮንፈረንስ ምናምን ይባል ነገር ነበር የዳኞች ስብሰባ ምናምን፣ እርምጃው ግን የለም። ሶኒ አሁን ነገ
ደጋፊው ይዞት በሚመጣው በዳኝነት ተቃውሞ ላይ ቢቃወም ምን ቢል ተመልሶ የሚቀጣው 100 ሺህ ብር 50 ሺህ ብር የሚጣው ክለብ ነው። ምንም አይነት ውሳኔ አላገኘንም። የዳኝነት ውሳኔ ዳኛው ምን ሆነ? ምንም። ሌላ ሳምንት ግን መጥቷል እኮ ውድድር ይጫጫውት ነው። ታገደዋል አልታገደም ምንም የለም። ስለዚህ ደጋፊው የሆነ ነገር ተቃውሞ ሪፍሌክስ ሊያደርግ ይችላል። ምን ብለህ ነው አሁን ክለቡን የምትቀጣው? ተሳደበ ዳኛ ተቃወመ ብለህ ልትቀጣው ነው? የሆነ የሚታይ የሚጨበጥ ነገር ያስፈልገዋል። ስለዚህ እንደኔ እግር ኳሱን ራሳቸውን ጫና ውስጥ የሚከቱ ደጋፊዎች ሌላ አይነት ባህሪ እንዳላቸው ሆኖ ግን ዳኞቹ በራሳቸው ጫና እንዲመጣባቸው በደጋፊ ጫና እንዲመጣባቸው እንዲወገዙ የስቴዲየሙ አትሞስፌር እንዲቀየር ከሚያደርጉት ነገሮች አንደኛው የራሳቸው ፕሮብሌም ነውና ያንን በደንብ መፈተሽ ይፈልጋል። እውቀት ከሆነ በእውቀት ቴክኖሎጂ ከሆነ ቴክኖሎጂ ኮምፎርት ስቴዲየሞቻችን ኮምፎርት እንዲሆኑ ለዳኞች ማድረግ ሴኩሪቲ ከሆነ ሴኩሪቲ ተደርጎ እንደገና ሪፍሬሽመንት ኮርስ የሚገቡ ከሆነ ያ ነገር ተደርጎ ብቻ የነዚህ አይነት ነገር ኮምቢኔሽን ተደርጎ የዳኞቹን እውቀትና እንደዚህ አይነት ነገሮች አላስፈላጊ ሆሊጋኒዝም የማይፈጠርበትን መንገድ መፍጠር ይፈልጋል። ሚራ ምናልባት ያንተን ሀሳብ እስኪ ቀደም በየመካከሉም ሀሳቦች እያነሳ ነበር አጠራ አድርገን እንመልከተው። ምክንያቱም ተደጋጋሚ ነገሮች ካሉ ደጋፊዎች ወደ ስቴዲየም የመሄድ ቁጥራቸውም የመቀነስ እድል ይኖራል። ደጋፊዎች ቀነሱ ማለት ደግሞ ክለቦች ገበያ ያገኙም። የእግር ኳስ ደጋፊ የሌለው እግር ኳስ ደግሞ የሚታወቅ ነው። የጎስት ማች ነው የሚሆነው። ልክ እንደ ኮቪድ ዘመን አይነት ነው የሚሆነውና ያንተን ሀሳብ ደግሞ ነው። አሁንም ስታየው ያው ኮቪድ በለው ምክንያቱም በፊት ኢትዮጵያ ቡና ጨዋታ አለው ከተባለ ስቴዲየሙ ሙልት ነው የሚሆነው። ኖርማል መቀመጫውን በጊዮርጊስ በቡና የሚባል አታገኝም። አሁን ላይ ሲቀጥል ስርዓቱ አዲስ የመጣው ስርዓት ራሱ ልክ አይመስለኝም። ሆም ከሆንክ በዚህኛው ብቻ እስከ ግማሽ ድረስ ብቻ ነው የምትችለው የሚለው ነገር ስቴዲየም ለመግባት አንዳንድ ሰው እሱ እንደ ደጋፊው ብዛት ቢታይ ይሻል ነበር። ትክክል። ሆም ከሆነ ባለሜዳው የፈለገውን ያህል ሰው እንደዚህ ግባ በቃ ማለት ይችል ነበር እንጂ በዚህ በኩል መቀመጥ ከግማሽ ለአንዱ ቡድን ከግማሽ አንዱ ቡድን ማለት ይሄ ብዙ ነገር እንደው ላለማወራ ብዙ ነገር ደጋፊዎችን ያገለለ ነገር ነው። በቃ አሁን ዳኛ ስለ ዳኛ ስንጨው ኮንፈረንስ ሲደረግ የደጋፊ ተወካዮች አሉ፣ የደጋፊ አመራሮች አሉ። ተጋብዘው አብሮ ሀሳባቸውን እንዲሰጡም አይፈልግም። የተወሰነ ግሩፕ ብቻ ነው ዲስከስ እንዲያደርግ ይፈልጋል። ስለ ሜዳም ዘ ሴም ቲንግ ኢቭን ስለ ቲኬት አውሮፓ ላይ እኮ ቲኬት የሚወስኑት የደጋፊ ማህበራት ምናምን እኮ ናቸው ቲኬት የሚወስኑት። እኛ ጋር ደጋፊውን ኦሬዲ ያገለለ እግር ኳስ ነው ያለው። ባይ ዘ ወይ በጣም ፑሽ አሁን እኛ እንደ ደጋፊ ጥረት ብዙ ነገሮች ፑሽ አድርገን ነው ለመስራት የምንሞክር። ተቋማዊ ቅርጽ ይኖረው ብለን ስንሞክር ተቋማዊ ቅርጽ እንዲኖረው አይፈልግም እግር ኳሱ። እና አንዱ ደጋፊው በዚሁ ዲስአፖይንት ይሆን እንደ አዲስ አበባ ላይ ስቴዲየም ደጋፊ ቅዱስ ጊዮርጊስ ኳስ አለው ቡና ኳስ አለው ስትል ገና ዌዘሩ ያስታውቃል፣ አየሩ ያስታውቃል። ገብተህ ደግሞ አሁን እንደዚህ አይነት የዳኝነት ውሳኔዎች ሲወሰኑ ደግሞ ስፖርታዊ ጨዋነት መጓደል እኮ የሚመጣው ዋንኛው ከዳኝነት ጀምሮ ገብቷል። የማይሆን ዲሲሽን ይወሰናል፣ ዳኛውን ይሳደባል። ጸጥታ ማስከበር ያለበት ደግሞ ጸጥታ ማስከበር ስላለበት ተው ይልሃል። አንተ ስሜታዊ ነው፣ እግር ኳስ ደግሞ ስሜት ነው። እዚህ ጋር የሆነ ነገር ታደርጋለህ፣ ነገ ጠዋት ክለብህ ይቀጣል። እነዛ ከመሆናቸው በፊት ግን አሁን ቅድም እንዳልኩት መፍትሄ ከተባለ አንደኛ ቴክኖሎጂውን ቀደም ብየዋለሁ። ድሬዳዋ ላይ ሚኒቫር አለ። ሚኒቫርን ማምጣት ሁለተኛ ዙር ላይ በጣም ትኩረት ይፈልጋል። የወራጅ የሚወስን ሻምፒዮን የሚወስን ውድድሮች ነው የሚከናወኑት ሁለተኛው ዙር ላይ። ስለዚህ ቢያንስ ሚኒቫር ማምጣት ማይችሉ ከሆነ አውሮፓዎች ቀድሞ የጀመሩት ከቫር በፊት የጀርባ ላይ ዳኛ ነው። የጀርባ ላይ ዳኛ መጨመር የሚቻልበትን ነገር አስበው መጨመር ቢችሉ ቢያንስ ዳኞቹን የምናግዛቸውና ከዛ በኋላ ይሄ መፍትሄ በቃ ቢያንስ ይሄንን መፍትሄ ማምጣት ይችላሉ ብዬ አስባለሁ። ቴንክ ዩ። በጣም ጥሩ ቶማስ። እሱ ላይ በጣም አንዳንዴ በእውነት እኛ ባለንበት አሁን ሁኔታ ስናይ ማለት ነው በጣም ከባድ ነው። በተለይ በመቀለ ሰው አንድ ደጋፊዎች አካሁኝ ሳወራ ማለት ነው ደጋፊዎቹ በጣም እንግልት ውስጥ ገብቷል። አሁን አየህ በጣም ረጅም ኪሎ ሜትር ተጉዘው ነው የሚመጡት ክለባቸው ለመደገፍ ብዙ ወጪ ነው የሚያወጡት። በዛ ላይ በዳኛ በጣም ያለው የተባለው ቅድም የተባለው እንግልት አለ፣ መበደል አለ። እሱን ነገር በማይሰማበት ጊዜ ደግሞ እንግዲህ እኛን የሚጠብቁ ፌደራሎች ጋር ግጭት እየተፈጠረ ነው። ስለዚህ እኛ እኮ በፊት እግር ኳስ የምናውቀው ቡና ሲመጣ ወደ መቀሌ ቡና ሲሄድ እንዴ ህዝቡ ተሰብስፎ ነው በቃ ተሰብስፎ ነው የሚቀበለው ያ ኳስ ለማየት። ፌደራል አያስፈልግም፣ ምንም አያስፈልግም። ከዛ የሆነ ደጋፊ አለ፣ ተሰሚነት ያለው ደጋፊ አለ። እሱን ያስረድተዋል ስቴዲየሙ።
ምንም አይነት የክለብ ውስጥ የዋርዶች አይነት ማለት ነው። ያሁን እኮ አንደኛ ከሜዳችን ላይ አንጫወትም። ደጋፊው ቢያንስ እንደተባለው ትልቁ ችግር እንኳን አለ ብንል እንደተባለው ግን አዌይና ሆም የሚባሉ ነገሮችን ተለይቶ አልታወቁ። በዛ ላይ ደግሞ የደጋፊዎችን ስሜት ወይም ደግሞ የደጋፊዎችን ፍላጎት ደግሞ አልተሟላም። ምንም የሚሰማም የለም። ፌዴሬሽኑ ከደጋፊዎች ማህበር ጋር ወይም ደግሞ ከደጋፊዎች ጋር የሚሰራውን ስህተት በጣም ተራርቆ ነው ያለው። ሚዲያ፣ ፌዴሬሽን፣ ደጋፊ፣ ኮች ስታፊንግ ምናምን ተገናኝቶ ካላወራ ካልሰራ ምንም ስፖርታችን የትም የሚደርስ አይመስለኝም ነው። የደጋፊን ፓወር የዘነጋ አይነት ነገር በጣም ዘንግተዋል። በጣም ከብዶናል። ባይዘው በጣም ከባድ ነው። አሁን ለምሳሌ ማቀሳ አንድ ታይቶ ሰነ ደጋፊ ይመጣና በቃ የሆነ በፌዴራል ተከቦ ነው የሚጫወተው። ለምን? ምክንያቱም ስነ ስርዓት ማስያዝ ካለበት ሊግ ኮሚቴ አለ። ሊግ ኮሚቴ ከደጋፊ ማህበር ጋር ከኢትዮጵያ ደጋፊዎች ማህበር ጋር ተገናኝቶ ምን ማድረግ እንዳለባቸው ደጋፊዎች ራሳቸው ስቴዲየም ላይ ቢሰሩ ፌዴራችሁ ሌላ ስራ ቢሰራ ፌዴራል ምን አደረገ? እኛ ፊት ላይ ቆሞ ብዙ ጊዜ እኛን ደጋፊ መጠበቅ የለበትም ብዬ ጠብቃለሁ። እሺ ኪያ የመጨረሻ ተናጋሪ ነው የምትሆነው። አጠር አድርገህ ያው እንደ የመፍትሄ ሀሳብ እንደመሆን የመፍትሄ ሀሳብ ብቻ ለመናገር ያለው ብዙውን ጊዜ አሁን እነዚህ እንትኖች ሲበዙ ተዚያ ላይ በነገራችን ላይ እነዚህ ስህተቶች በሰሞኑ ሲበዙ ከዛሬ 6-7 ዓመት በፊት ካስታወሳችሁ የሱርሼሬ ይሁን የምን ቡድን መሪ የተደባደበው የሱ ስሜት ነው ትዝ ያለኝ። ወልዋሉ የሱ ስሜት ነው በቃ ትዝ ያለኝ። እንዲህ ተሰምቶት ነበር እንዲህ አይነት ነገር ነው በቃ የሱ ስሜት አሁን የተረዳሁት እኔ ገባኝ። በሰዓቱ ለምን ብያለሁ እኔ አድርገውና እንደዚህ ማምጣ አይመጣም። አሁን ላይ ግን ለካ በቃ ወዶ አይደለም አይነት እንድትል ያረጋል ልጅ በቃ በሰዓቱ በቃ እንደዚህ ያን ነገር ሰምቶታል። ስለዛ ነው እንደዛ ያደረገው አይነት ነገር። ስለዛ እንደዚህ ያን ነገሮች አሉና ወደ መፍትሄው ስንሄድ ልክ እንደተባለው በቃ አሁን ሚኒ ካፍ ይደግፈናል በየአመቱ ገንዘብ ምን ለፌዴሬሽናችን ምናምን። ስለዛ እንደተባለው ጥቅጥቅ ያሉትን ፋውሎችን መለየት ባንችል እንኳን በአራተኛው ዳኛ የሚታገዝ እንደዚህ ፍጥጥ ያሉ ነገር አለ። ፍጥጥ ያሉ ልክ እንደ ጊዮርጊስ የተሻረ እንደዚህ እንደ ኳሚ ቦክስ ያሉትን ነገሮች እንትን ምንልበትን ሚኒቫር የምትባለው ልክ ድሬዳዋ ላይ እንደሞከሩት አያቅተንም እኮ ብዬ አስባለሁ። ለእንደዚህም የተዘጋጁ ነገሮች አሉ። ካፈ የሆነ ኤርሚያስ በላይ የሚባል ጋዜጠኛ ሲጽፍ አይቻለሁ። እነሱ ላይ አንብቤ እንደዚህ አይነት ነገሮች አሉ። ስለዛ እነሱን ምናመጣ ቴክኖሎጂውን በትንሹም ቢሆን ምናመጣበትን መንገድ ብንፈልግ ባይ ነው። በጣም ጥሩ። ጉዳያችን ብዙ ነው፣ እናንተም ብዙ ናችሁ። ግን ቲፎዞ የእናንተ ሰዓት ስለሆነ በየትኛውም ሰዓት የትኛውም ጉዳይ ላይ ማውራት እንችላለን። ለአሁን ግን ለነበረን ቆይታ እጅግ እናመሰግናለን። በቀጣይ ጊዜያት ደግሞ በተመሳይ ሌሎች ሀሳቦችን ይዘን እንመጣለን። የተከበራችሁ አድማጮቻችን ቲፎዞ ዛሬ እዚህ ላይ ያበቃል። ደነቀው በሪሁን፣ ለዓለም ዋሲሁን፣ ሚራጅ ሸምሱ፣ ቶማስ ገብረ ጻድቅ፣ ታምራት ከድርኪያ ለነበረን ጊዜ እጅግ እናመሰግናለን። የተከበራችሁ አድማጮቻችን መልካም ቀን ይሁንላችሁ ብለናል። እናመሰግናለን።